ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ የትግላችን ደጋፊዎች። እንግዲህ በትላንትናው ዕለት ጨቅላው ሕፃኑ አብይ አህመድ ያስተላለፈውን መልእክት ሰምተናልና ማርቆስ ላይ ተገኝቶ የአማራን ሕዝብ ዳግም ሚሊሻና አድማ ብተናን ትግራይ ውስጥ ወስዶ ለመማገድ አፄ ዮሐንስ ነው ገዳያችሁ፣ አፄ ዮሐንስ የሰራውን ታሪክ እያለ ሲናገር ሰማን። አሳፋሪ የሆነ ጨንቆታል። የሚይዘው የሚጨብጠው አጥቷል። የሙስሊም አባቶችን በመግደል የክርስቲያን አባቶችን በመግደል እርስ በርስ ለማጠፋፋት ሞከረ፣ አልተሳካም፣ አልሆነለትም። ትናንት ባቲ ላይም ይሄን ያደረገው የታላቅ የሆኑ የእምነት አባቶችን ገሏቸዋል። ህዝቡ ሊነሳ አልቻለም፣ ህዝቡ ሊጋጭለት አልቻለም። በዚህ ምክንያት እያደረገ ያለው ምንድነው? ትናንት ማርቆስ ላይ በመገኘት በሚያሳፍር ሁኔታ አፄ ዮሐንስ ገዳያችሁ ነው ይሄን ፈጽሟል በማለት በጣም በሚያሳፍር ሁኔታ ሲገልጽ የነበረው ፈርቷል፣ አልቻለም። እመነኝ የአማራን ፖሊስ ሚሊሻና አድማ ብተና ወስደህ ትግራይ ውስጥ ለመማገድ አይሳካልህም መቼውንም ማለት ነው። በሁሉም ቀጠና ሚሊሻና ፖሊስ አድማ ብተናዎችን ጠርንፈ ግዴታ መሄድ አለብህ ተብሎ በሁሉም ካምፕ ላይ አስጨንቀ ግማሾቹ ተራራ ላይ ወጣው አንሄድም በማለት እያመጹ እንደሆነ በቂ የሆነ መረጃ ነው። መጠፋፋት ይበቃናል ወንድሜ፣ የሚሰማ የለም። በቅርቡ ግብዓተ መሬት ይፈጸማል። አብይ አህመድ መቼውንም ቢሆን ማለት ነው ያስጨነቀ ስልጣንክን ብጥብጥ እየፈጠርክ ማስቀጠል ነው። ይሄ ደግሞ ሊሳካልህ አይችልም። የትግራይ ህዝባችን ነው፣ የአማራ ህዝባችን ነው። ሁሉም ሰው እኛ ከማንም ብሄር ጋር ከማንም ክልል ጋር ጸብ የለንም። ዋነኛው ጠላታችን ብልጽግና ነው። አምረን የምንቃወመው የምንታገለው ሁሉም ሰው ማንም ቢሆን ከዚህ በኋላ አብቅቶልሃል። አብይ አህመድ ሰራዊትን እያየው ነው። ቀይ ቦኔት እያለበስክ የምታመጣው አፈር ጭቃ እየሆነልህ ነው። ከዚህ ማለት ነው ማቅራራትና አማራ ምድር ላይ ውጊያ ይለያያል። ጀበና እንደ መስበር አይደለም። የአማራ ህዝብ፣ የአማራ አርሶ አደር፣ የአማራ ገበሬ ከህፃንነቱ ጀምሮ በርካታ ስራዎችን እየሰራ መሳሪያ እየወለወለ ያደገ ነው። እንዳንተ ቅል ሰባሪዎች 15 ቀን ሰርቶ እንትን የሚመጣ አይደለምና ተሸንፋል ነው የምልህ። ዛሬ ስለ ደብረ ማርቆስ ካቢኔ ነው ምን እንደገጠማቸው። አብይ ሰሞኑን እንደሚታወቀው በአማራ ክልል ደብረ ማርቆስ ኤርፖርት ለመመረቅ መጥቶ ነበር። እንግዲህ በዚህ የደብረ ማርቆስ ከተማ ካቢኔ አጠቃላይ ቂጡን ሲከፍት ሰነበተ እና በወቅቱ የተደረገው ምንድነው? እንግዲህ አየር ማረፊያው ከደብረ ማርቆስ ከተማ ወደ ባህር ዳር መውጫ በ18 ኪሎ ሜትር ርቀት ላይ ነው የአየር ማረፊያው የተሰራው እና ቀጥታ አብይ አህመድ አየር ማረፊያው ድረስ በአውሮፕላን መጣ። ከአየር ማረፊያው ወደ ደብረ ማርቆስ ወደ ተዘጋጀለት ለመሄድ ግን 18 ኪሎ ሜትር መሄድ ስላለበት ያችን 18 ኪሎ ሜትር በምን ልቡ በምን ወኔው ይሄድ? ምክንያቱም የሚጠብቀውን እሱ ያውቃል። ታዲያ እዛ ለ24 ደቂቃ እዛ አየር ማረፊያው ጋር ቆየ ሲቀደድ እና አንድ ችግኝ ተከለ። በነገራችን ላይ እዚህ ችግኝ ላይ ሲተከል እሁድ ነው የተተከለው። እንግዲህ ተመልከቱ፣ የተተከለው ችግኝ እሁድ ነው። ያሉ አጠቃላይ የሃይማኖት መሪዎች ናቸው። በተለይም የኦርቶዶክስ ሃይማኖት ተከታዮች ቄሶች ነበሩ። እሁድ ቆፍሮ ሲተክል ዝም አሉት። ዝም ብቃም እያንዳንድ አንተም ብሎ ጳጳስ፣ አንተ የድዌ ልጅ፣ አንተ ሸርሙጣ ጳጳስ ማለት ነው። ሸርሙጣ ጳጳስ ሸርሙጣ ነህ አንተ። እኔ ጳጳስ አንተን እኔ በአንተ አይደለም ልሳለም ቀልቶ በአንተ መስቀል ማለት ነው ማንጉርጭህን ነበር እምልህ፣ በእንፎርቲ ጥይት ግንባርክን ነበር እምልህ። አንተ የሃይማኖት መሪ ነህ። ሰንበት ነው። በሰንበት ምድር ቆፍሮ ሲተክል ምን አባ ነው ዝም ብለህ አጠገቡ የቆምከው? ተው አትለው? አንጥምባታም ትክክለኛ ሃይማኖት መሪ ትሆንክ? አንጥምባታም ይሽትት ካንተም ብሎ ጳጳስ። ሌላው ደግሞ እንዳልኳችሁ ከአየር ማረፊያ ወደ ደብረ ማርቆስ ወደ ተዘጋጀለት አዳራሽ ወይም የምግብ ዝግጅት ለመምጣት አቃተው። 18 እንዳልኳችሁ 18 ኪሎ ሜትር ርቀት አለው ከአየር ማረፊያው እስከ ደብረ ማርቆስ ያለው መንገድ ማለት ነው። ፈራና ዘው ሁሉም ነገር አየር ማረፊያው ተጠናቆ 24 ደቂቃ ብቻ ነው የቆየ። ተመልሶ ወደ ቦታው ተመለሰ። በነገራችን ላይ እዚህ ላይ 24ኛው ደቂቃ ላይ አንድ ከሱ ጋር የመጣ የቅርብ አማካሪው ምን እንዳለው ባይሰማም ሄዶ በጆሮ የሆነ ነገር አንኮሻኮሸው።
ያው ተከበናንም ሊሆን ይችላል እንግዲህ እነሱ ያውቁታል። ቀጥታ ሮጦ እዛ አውሮፕላን ውስጥ ነው የገባ። ሰከንድ አልቆየም ተነስቶ ሲበር ማለት ነው። ከዚህም በኋላ የከተማው ካቢኔ በየአካባቢው ድንኳን ተጥሎ በግና ፍየል ተገዝቶ የምግብ ዝግጅት ልምድ ያላቸው እነዚህ በምግብ በመስተንግዶ እንትን ስልጠና የወሰዱት እናንተ እንግዲህ በደንብ ይገባቸዋል በያቃለሁኝ። ብቻ በምግብ አዘገጃጀት የተመረቁ ወይም ዲፕሎማ ያላቸው ሰዎች በየቦታው ተቀጥረው ለአንድ ቀን ማለት ነው ተቀጥረው ያንን በግና ፍየል ቀርቦላቸው በደንብ አዘጋጅተው አብይ አህመድ ሊመጣ ማለት ነው ተዘጋጅቶላቸው ሲጠበቅ በየመንደሩ ድንኳን ተተክሎ አብይ አህመድ የዋሽታው ነው ቀር አብይ አህመድ የዋሽታው ነው ቀረ። ከዛ በኋላ ምንድነው የተደረገው? ቀደም ብዬ እንደነገርኳችሁ በዚህ 3 ቀን ውስጥ የደብረ ማርቆስ የሱቅ ማስታወቂያዎች፣ የሆቴል ማስታወቂያዎች፣ የሱቅ እንትን የፎቶ ቤቶች አጠቃላይ እነዚህ የከሌ ፎቶ ከሌ ምናምን የከሌ ሱቅ የከሌ ሆቴል ምናምን የሚለው ባነሩ ተቀዷል ብያቸዋለሁ። ከዛ ምንድነው የተደረገው? እንደገና ተገልብጠው የብርሃኑ ጁላ ጦር ካቢኔውን ሰብስቦ ማናባ ነው የንቀደደው ያለህ እኛን ከህዝብ ጋር ልታጣላ ነው ወይ ብሎ እንግዲህ መጀመሪያ ቀደዱ ብሎ አዝዟል። አሁን ደግሞ ወቀሳ ሲደርስበት ከህዝቡ ለምን አባ ነው የቀደድከው ማን አባ ቀደድ ብሎ ነው ማን አዙ ነው ብለው ጠብ ገጥመዋል ማለት ነው። በዛ ምክንያት ዛሬ ቀኑ ዛሬ 6 ነው ብያቸዋለሁ 06 11 2018 ነው። በዛሬ ቀን በየሰፈሩ የተተከለው ድንኳኑ ይሄ ፍየልና በግ ተገዝቶ ዝግጅት ተደርጎበት የነበረውን አጠቃላይ አፍርሱ ተብሏል። ካቢኔዎች ማለት ነው እንግዲህ ያ የከተማ ከንቲባዎች፣ የቀበሌ አመራሮች፣ ወረዳ አስተዳደሮች ምናምን በየሰፈራቸው ድንኳን ተክለው ዝግጅት አድርገዋል አብይ አህመድን ለመቀበል ማለት ነው። እንግዲህ በየመንደሩ ሊዞር ልብ ሰጥቶት እሱ ማለት ነው ደብረ ማርቆስ ሰጥቶ ሊዞር ከዛ በኋላ አሁን ዛሬ ያንን ድንኳን ለማፍረስ ሩጫ ምንድነው የተደረገው? ይሄን ድንኳን ለማፍረስ በመንገድ ሲያልፍ ሰው ተለምኖ ና በግድ ና ይሄን ድንኳን አፋርሰን አሁን አፍርሶት ተብሎ መምሪያ ወርዶላቸው ማለት ነው። ፈሳሞች ናችሁ የምላችሁ እኮ በዚህ ነው። እኔ አማራ ክልል ውስጥ የምትባል ብልጽግና መቼም ቢሆን አትመሰገንም፣ ተመልሰ ውርደት ውስጥ ነው የምትወድቅ ምል በዚህ ምክንያት ነው። እንግዲህ አብይ አህመድን ለመቀበል የተተከለው ድንኳን ዛሬ እንደገና በግድ አፍርሱ ብሎ ከነ ማመር ተሰማ መምሪያ ወርዶለት የደብረ ማርቆስ ካቢኔ ህዝቡን ከመንገድ ላይ እያስገደደ እንዲሁ ድንኳን አፋርሱኝ በገብርኤል በመድኃኔዓለም እያቸዋለሁ እያለ በመንገድ የሚያልፈውን እያስገደደ ድንኳኑን ሲያፈርሱ ነዋል። ደግሞ ዛሬ መሳቂያዎች አፈር ብሎ አፈር ያብላችሁ ደደቦች። እድሜ ልካችሁን በግርድና የምትበሉት እንጀራ ቢያንቃችሁ ብትወት ቢቀርባችሁ ምናለ መቼም አንድ እንጀራ ነው የምትበሉት። ደም ብላና እያንዳንዱ እንደዚህ ሆነ አንድ ጊዜ ቁም አንድ ጊዜ ተቀመጥ አንድ ጊዜ አጎንብስ አንድ ጊዜ ተንበርከክ እያልክ ባለስልጣን ነው ብለህ ሱፍ አድርገህ ቀይ ከራባት አድርገህ ትቀጫጭ። ውስጥህን እኮ እናውቀዋለን። አንተ ቀዳዳ ሲሰር ነው የሚውል እኮ የብርሃኑ ጁላ ጦር አንተ ስሪያ ተሰብስበህ ማለት ነው። አፈር ብላ እና እንዳልኳችሁ ይሄን ድንኳን ለአብይ አህመድ ሊቀበሉበት የተዘጋጀው ድንኳን አብይ አህመድም ያችን 17 ኪሎ ሜትር አቋርጦ መምጣት አቃተው። ዛሬ ማህበረሰቡን እየሰበሰቡ ድንኳን አፋርሱኝ ብሎ በፍየሉና በስጋው በበጉና በፍየሉ ስጋ ካቢኔ ይገጥማል። ጋታ ባተደላ አንተ ቀዳዳ ጠብቅ አንላቀቃት።